Hey darling, how done? ና ይኸውልህ ናታን ለማያውቅሽ ታጠኝ እሺ ምንድነው ይሄን ስታይል ላይ የምታፈለው ኧረ መሲ ምንሽ ነው በስድስት እንጂ ምንሽ ነው ማለት እንታስልጁ እና ምን ትላጥብኛለህ ቆይ ግን ምንሽ ነው ጋቢናሽ ወድቋል እኮ እባክህ ማትስ ነገር እያሳሰበኝ ተማሪ ስልሽ ትምህርት አልገባልሽ አይደለ ይሄው ወይ ትምሮ ማትሱ ሳይገባኝ ቲቸሩ ገባልኝ ምን አንቺ ቆይ ነገር ወዴት ነው እየሄዳለው ይኸውልህ ናታን ለዚህ ቼንና ለጫማህ ብለ የቀፈልከኝን ሳቢ ውረድ አንቺ በቃ እኔ ኔፕ ነኝ በእናትሽ ኔፕ ነኝ ምናምን ትላለህ እንዴ ይኸውልህ ብሩን ትከፍለኛለህ እሺ ይኸውልሽ ማሲ ዳንስ አሰልጥኜ በማገኘው ገንዘብ በቃ ወይዬልሻለሁ ምን እሺ ነው ይኸውልህ ናታን ብሩን እኔ የምፈልገዋለሁ አስጠኝ ልቀጥርበት ነው የምን አስጠኝ የስድብ አልገባኝም እንዲገባክ እስኪ ምን አለ በስድብ በለኝ እሺ ምን አለ በስድብ ብሬን ለመመለስ 5 ቀን ነው ገደብ ጣጣ የለውም ይኸውልሽ ሲኒሮቹ የሌለን የተመቸዋቸው ፈረንጅ ነው የመሰልኳቸው በቃ እንደውም ጨምሬ ነው የምሰጥሽ ናታን ተናግሬያለሁ እሺ ማሲ ናቲ እኮ ነኝ እንግባሽ ሆኖ ወደ ክላስ እንሂድ ባከኔ ክላስ የመግባት ሙድ የለኝም ግን ምን ነው ክፍለ ጊዜ ማትስ ቲቸር ሽሜ አዎ ቲቸር ሽሜ ቆይ ምንድን ነው የፈገግታ ፈገግ አላልኩም ብለሻል ናታን ለዚህ ቼን የሰጠውን ብር አትሰጠኝም ወይኔ አንቺ ምን ቦታሽ ፈገግታ ያለሽ ነሽ እንሂድ ይሻልሃል Okay, students, pay attention. Today we learn about unit 4, trigonometric function, and in unit 4 we learn about radian measure of an angle. Okay, do you know about radian measure? Okay, it's okay. When we say radian measure of an angle in the coordinate system is said to be in standard position, which means የትኛው አንግል in standard position ለመሆን ሁለት ነገሮች ማሟላት አለበት. The first one is its vertex is at the origin. This means do you know about origin? Okay, you can't tell me about origin. You tell me? Okay, Nathan, tell me about origin. I think teacher 0 degree. Okay, listen. Okay, Leila. Ashikali, tell me about origin. What did you say? I said to tell me about origin. Huh? What is origin? አልገባኝም. Okay, guys, listen. Okay, sir. The intersection of y-axis and x-axis. Yeah. Okay, so when we say vertex is at the origin, as she said, the origin is this one. So vertex origin relation one. Vertex means this one. So origin relation one. The major standard you know, at standard position. Then the second one is its initial side lies on the position of x-axis. የትኛው በቃ አገኘው ኦኬ እሺ አሳይቶቹ ሶ ክላሱን ተሰጣችኋል እሱ ክላሱን ትሰራላችሁ ሰብሊ ልቀቂኝ ወደዛ ለምንድን ነው የማታናግሪኝ አውርተን ስለጨረስን እኔ ግን እኮ አልጨረስኩም እሱ እኮ ታዲያ አንተ ጉዳይ ነው ሰብልዬ እኔ በጣም እኮ ነው የምወድሽ ኧረ እባክህ አትለኝም በቃ ለኔ ያለሽ ፍቅር አለቀ ማለት ነው እባክህ ጆኒ ሂደልኝ በቃ አልፈልግም እየመጣህ አትነዝንዘኝ ሰላም ነው መሲ ለምንድነሽ ምን አሉ ይቻል ምን ልርዳሽ አልቻልኩም ቸሪ ከአቅሜ በላይ ሆኗል ምኑ ነው ከአቅምሽ በላይ ሆኖ አሁን እዚሁ ያንተ ፍቅር ነው ከአቅሜ በላይ የሆነው ብለስ መሲ መልስሽን እየጠበቅኩ ነው ምኑ ነው ከአቅምሽ በላይ ሆኖ እያወቁት ቸሪ ያው የማትስ ነገር ነው እያስተማርኩ ያለሁት እየገባሽ አይደለም እንዴ ሲያስተምሩንማ እኮ ይገባኛል ችግሩ ግን ጥያቄ መስራት አልችልም እሱ እኮ ታዲያ በልምምድ የሚመጣ ነገር ነው
አሁን ካልጠፋ ነገር ማትስ የሚሉት ነገር ለምን ተፈጠረ? ቆይኛ በጭንቀት ድፍት እንበል እንዴ? ተይ እንጂ መሲ፣ እንደሱ አይባልም። አንዴ እኮ መስመሩ እስክታገኝ ነው። ከዛ እንደ ማትስ የሚያዝናና ሰብጀክት የለም። ቸሪ ደግሞ የምር ቀለብ ማለት ማትስ ራሱ ኤክሱን እየፈለገ ይኸው ስንት ዘመኑ። ቆይ እሱ በፍቅር ተጎዳና ኤክሱን ፈልጎ እስኪያገኝ ድረስ እኛ መጨነቅ አለብን? ቀልሽ ፈገግ አሰኝቶኛል። እሺ ቸሪዬ ፈገግ ይበሉልኝ። የእርሶ ፈገግታ እኮ ጨረቃን ያስንቃል። ኤክስኪውዝ ሚ? ያው ማለቴ በእርሶ ፈገግታ ማትስን ባልማራት ኖሮ ፈርቻት ከቤት ባልወጣው ነበር። ለማንኛውም እኔ በምችለው አቅም ሁሉ እረዳሻለሁ። አትፍሪ። ማትስን ተጋግዘን እንድትወጪው እናደርጋለን። ቲቸርዬ እኔም እኮ አመጣጤ ለሱ ነበር። እንዴት? ያው ወላጆቼ ለማትስ ያለኝን ፍራቻ ስለሚያውቁ አስጠኝ ሊቀጥሩልኝ ፈልገዋል። እኔ ደግሞ እርሶ እንዲሆኑ ነው የፈለግኩት። እኔ እንኳን ትንሽ ስኬጁል ላይ በጣም ጠባብ ነው። ብዙ ማስጠናቸው ልጆች አሉ። እባክዎትን ቲቸርዬ ይቸገሩልኝ። እርሶ ካልሆኑ ማትስ ሳይገባኝ ነው የምሞተው። እስኪ የሚሆን ከሆነ አንዳንድ ስኬጁል ላይ ለማሸጋሸግ እሞክራለሁ። አመሰግናለሁ ቲቸርዬ። እውነት ፈጣሪ ይክፈሉት። ኧረ ቀስ። እሺ እኮ አላልኩም፣ እሞክራለሁ እንጂ። ያው ነው እርሶ ፈልገው የማይሳካሉት ነገር የለም። ደህና ይሆኑ ቲቸርዬ። ትንሽ ደብሮኛል፣ አየር መሳብ ፈልጋለሁ አለች። ከዚህ የተለየ አየር የሚሳብበት ቦታ ተከሰተ መሆኑ ነው። ቆይ ግን የኔ ጥፋት ምን ላይ ነው? ማለት ምንም ሊገባኝ እኮ አልቻለም። ያው ማካበር የሴቱ ጋር ነው። እስኪ አንተ ዝም በል። ምንድን ነው በማታውቀው ነገር ዝም ብለህ ጥልቅ የምትለው? በዚህ ልክ ግን ታካብዳለች ብዬ አላሰብኩም። ያው ታውቀው የለ ትንሽ ጊዜ ይሰጣል እና ደግሞ ስላልታ አፍሬን እንፈልገሽ። እዚህ ሴክሽን ተመድቤ ነው። ፍሬሽ ነሽ? ትራንስፈር አድርጌ ከሌላ ክላስ ከሌላ ትምህርት ቤት። መንገዱን ልቀቁለት ይገባል። ያው ሚድረስ አሁን ይሄን ከአስር ስንት ነው የምሰጠው? 3 ፔጅ ብቻ አይዘም። በእኛ ጊዜ አንድ ደብተር ጨርሰን 3 ደብተር እንጠቀም ነበር። ያው ዘመን 3 ፔጅ ከዚህ ነው ሰክ ይሰጣል። ምን አሁን ምን ብዬ ነው ማለት? ስለዚህ ነው አሁንስ በቂ ምርር እያለኝ ነው ሰውዬ ነገር። ማን ነው እሱ? የመምህር ስለሺ ነገር ነው። አይ ስለሺ ደግሞ ምን አደረገ? እቁብ ግባ እያለ እኮ ልቤ ነው አለቀው። እና ለምን ታስቦ ነው? በእኔ ገንዘብ ነው እንደሚያስብልኝ። ቢሆንም ሽሚ አንድ ያልገባ ነገር አለ። እቁብ ማለት እዛው በጸበሉ ጭራሽ እቁብ ማለት ምናምን ብለህ ልታስረዳኝ ነው እንዴ? እና ለአንተ ብዬ ነው። ለእኔ ባታስብልኝ ይቅር። ጭራሽ እቁብ ምናምን ትላለህ እንዴ? ወዴት ነው? ያስጨርሻለሁ እና ማስጠናቸው ልጆች አሉ እነሱ ጋር ሽሚ ይሄን ያለ ሰዓት የምትወጣውን ነገር አቶ ደስታን ካወቁ የማትወጣበት ጉድጓድ ውስጥ ነው የምትገባው። እኔ በቃሉ የለሁበትም። ችግር የለም በቂ። አንተ ካልነገርካቸው ስለማያውቁ በቃ ባይ በቂ። አንተ ካልነገርካቸው ያውቁ ምን ሊናገር ነው? ሲያስቡለትም አይወድ ገልቱ ቅኔው ታቃጥላለህ ማለት ነው። ስብሰባ እንገናኛለን። መጻፍቶልኛል እንዴ ነው ሰው እንዴት ነሽ ሜሪ? ሰላም ሽሚ። ምንድን ነው ፊትሽ የደከመው ይመስላል? ሽሚ የሰሞኑን ነገር ሳታንሳብኝ። በእርግጠኝነት ስለ መምህር ስንታየው ነው። ቆይ እሱ ግን ምን ሆኖ እንደዛ ያደረገው? እኔ ምን አውቄ።
ወይ ስልኩ ሀክ ተደርጎበት ይሆናል እንጂ እንደዚህ ያደርጋል። ታዲያ ለምን ስልኩን አጠፋው? ኦኬ። ኧረ ተፋችሁ። እኔ ለራሴ አይን ራብ አለብኝ። በወሬ ያደረቀችው እኮ ታስጠላ። Hey girl, what's going on? አቦ ተፋታኝ። አንቺ አምሻልዲ ሲኒየሮቹ እኮ እንዳያዩኝ ነው። ምን ነው ማክስ የምታስልጪው? ምን ነው? እንደፈለክ በላውን ሄደልኝ በእናትህ። Okay, I'm just leaving. Goodbye. ደግሞ እኮ ልጅቷን ብታያት እንዴት አባቷ እንደምታሳዝን። ነገሩን እኮ ከባድ ያደረገው የአቶ ደሳለኝ ልጅ መሆኗ ነው። በጣም የእሳቸው ልጅ መሆኗ ደግሞ በጣም ነው ነገሩን ያበላሽ። በላሁን እኔ ክላስ አለኝ አላርፍድ። እሺ በቃ እንገናኛለን። አላየሽም ነበር። በጣም ይቅርታ። ችግር የለውም ስላላየሽኝ ነው። ምንም ማለት አይደለም። በጣም ይቅርታ ትችላለሽ። ችግር የለውም። እኔ መሲ በሽሜ ሲመጡብኝ እንደማልወዳት ልቀት Let's go. Yo, I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it. Fuse like a magnet, lose, won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shoot tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm blue, come. አራንተ ሰብሊ ግን ሙዷ ከባድ አይደል? አሁን እንዴት አድርጌ በቃ የበፊቱ ፍቅራችን እንደሚመለሱ ነው። አራ ቀለል አድርገው። ይሄ እኮ ብዙ የሚካበድለት ነገር አይደለም ማለት ነው። እኔ መመክሪያን ዝም ብለህ ነው አለቃን ተወት አድርጋት። በራሷ ጊዜ ትመጣለች ነው። ቀላሉ ይጣለጣል ማለት ነው። ጊዜ ታከብራለህ። አራ ልጁ ላይ ምድር የምታፈጭበት አንቺ ማ እኔ አዎ አንቺን ታካብጃለሽ እንዴ? እሱ ሲያምር ይቀርሽ ደሞ ለሞላሴ ታቀራሪያለሽ ነው። ሄደ መጥበስ ነው። ትሰማኛለህ ካሊ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ራሴን አጠፋለሁ እንጂ አንተን አላገባም። እቺ የብዙ ሴቶች አባባል ነች። እሺ እኔ ያልተመቸውሽም እንበል ምን አይነት ወንድ ነው የሚመችሽ? አታየውም? ካሊ እስኪ በእናትህ ወንድነትን ከሱ ተማር። ወይ እናንተ ሴቶች ስትባሉ ደግሞ አዲስ ወንድ ስታዩ የሆነ ስጋ እንዳየች ድመት ትስገበገባላችሁ። ኧረ ስማማ ጆዬ፣ አንዱ አፍሪካ ያለችው ልንገርሽ። ይኸው ነገራት ምን አለ? የዘመኑ ቺኮችና ድመቶች አንድ ናቸው። ምን አልክ አንተ ውሻ? የተሻለ ወተት ይዞ የሚመጣ ሰው ካለ ጌታቸውን ጥለው እብስ ይላሉ አሉ። እናንተ ወንዶች ውሻ አይደላችሁ? ያያችሁትን ሁሉ ለመናከስ የምትሮጡ። ግን ውሻ እኮ አንዴ ከለመደ ጭራውን እየቆላ ጌታው ስርስር ይከተላል እንጂ በስጋ እንኳን መቼም አይከደውም። ነዋይ አምላኪዎች ስታስጠላሽ። አሁን እኔ እስኪ ራስን አስተዋውቅ።
ኤልያስ ይባላል። ለክላሱ አዲስ ነው። አይሆፕ ከሁላችሁም ጋር ጥሩ ነገር እንደሚኖር። እሺ ትናንትና ምን ላይ እንዳቆመን ያስታውሰኛል? እሺ ተማሪ ካለ ምን ላይ ነበር ያቆመን? ቸርዬ ትናንትና እኮ አልመጡም ላስታውሶት ብዬ። ናውጥ አንተ ጋጦጥ ናውጥ። ቸርዬ ግን ጥፋቴ ምንድን ነው? እቺ ወዳል ስለሺ ጭራሽ ጋጦጥነት ሳያንስ ጥፋቴ ምንድን ነው? ና ክላስ ለቀውጥ ናውጣ ናውጣ ነው የምልህ። እሺ እወጣለሁ፣ ግን የእናቴን ቀን ይስጠኝ። ትናንትና አልመጡ። ናውጣ ክላስ ለቀ ናውጣ ናውጣ ነው የምልህ። ወይኔ ስለሽ የማንን ጉድ መጫወቻ ነው። ላስት ታይም ምን ላይ ነበረ ያቆምነው? እሺ ተማሪ ሰው ዩኒት 4 ነው ሴል ሪፕሮዳክሽን ጀምረን ያቆምነው። Thank you so much. Now let us discuss about cell reproduction. Thank you. Thank you. አንተ ልጅ ግን እንደው ምንድን ነው የሚሻልህ? ምን አረኩኝ ሰብሪ? እንዴት ቲቸራችን እንደዛ ትናገረዋለህ? እሱስ ቢሆን ትላንትና ቀጥቶን የለ ቢሆንም እጅን አውጥተህ እንደዛ ማድረግ አልነበረብህ። በእርግጥ ልክ ነሽ፣ ግን እኮ ሁሉንም ጥያቄዎች እኔ እንድመልስ ያፋጠኛል። ቢሆንስ ቲቸራችን እስከሆነ ድረስ እኮ ልታከብሮ ይገባል። አዎ አሁን ያው እንደለመደብኝ የእጄ ይቅርታ መጣችልሽ። ደግሞ እቺ ድርም ምላስ አይ ሰብሪ ምን ብቻሽን? እኔ ግን አልገባ ያለኝ ነገር ቢኖር ከካሊብ ጋር ምንድነው ቢፍ ውስጥ የከተታችሁ? ስም ብዬ ሳይሆን ያስጠላኛል። ያማል እንዴ እያያት ሄደ። ይቅርታ ለትምህርት ቤቱ አዲስ ስለሆንኩ ክላስን እየፈለኩ ነው። እና የክላስ ፊደል የተለጠፈው እኔ ላይ ነው እንዴ? እሱም አይደለም። ታዲያ ምን እንደፈረስ ያረግጣል? ይቅርታ አላደርግልም። እሱ መብትሽ ነው። ጭራሽ ሁለተኛም ዙር ረግጠህ ልትሄድ ነው? ይቅርታ የኔ መብት። እኔ ማንንም አልረገጥኩ። የፈረስ ፍቅር ካለብሽ ግን ሄደሽ ሜዳ ላይ መፈለግ ትችያለሽ። ጭራሽ እኔም ፈረስ? ምን ነው ስሜትሽን ጎዳሁት እንዴ? አንተ ምን አይነውጣንክ? ለምን ታዲያ እኔ እንደዚህ ቆመሽ የማራቱ ፍቅሩ ካለሽ አይቀር 10ኛ ኤ ክፍል የት እንደሆነ አታሳይኝም? እሱ ጥሩ ሀሳብ። 10ኛ ክፍል የቱ ጋር መሰለክ? የት ነው? ሲኦል ነው። እንዳንተ አይነቱን ሰዎች የሚቃጠሉበት። ፈረሲት ማን ነው ማለቴ የኔ መብት። በጣም ይቅርታሽ ስላደናቀፍኩሽ። እድ ቀውስ ምን ይመስላል? ህመምተኛ። ኧረ አበዛሽብኝ። ትንሽ ቀነስ አታረጊልኝ? ለማንኛውም በድጋሚ ይቅርታሽ። ይቅርታን እዛው ተቀበል። የምን ፕሮግራም? ኦብቪየስሊ የዳንስ ነው። አይ እሱ ነገር እንኳን አያስፈልገንም። ጫት አንተ ሰውዬ እንደዚህ አትበለን በእናትህ። እኛ ለራሳችን ሀሳብ ጭንቀት ሊደፋን ነው። አይምሯችን ተመርዟል። አንተ እየመጣ ደግሞ ማለት ነው ግር እንዲህ ዳንስ ምናምን አትበለን። አንተ ልጅ ግን ገንዘቤን አትመልስም? እና ምን መሰላችሁ ፕሮግራሙ? አይ ለኛ ፕሮግራሙን ከማስረዳት በፊት ልጅቷ የጠየቀችን ነገር መልስላት። ኤክስኪውዝ ሚ ማነ ዳንሰኛው ጢባሮትን ቀነስ ያድርጉና ለዛሽ ጀለስ መልሶን ይስጡ።
Hey girl, what's going on? ኧረ እባክህ Do you know me? ብሬን ትመልሳለህ አትመልስም? What? She's so funny. የምን ብር? ናታን ጢባሩን ተውና ብሬን መልስልኝ። Come on girl. እኔ ምን እየተካሄደ እንዳለ እኔ ምንም አልገባኝም። ስለምን እንደማወራማ በደንብ ታውቃለሽ። Come on girl. እኛ ብንገሳ ይሻል አይቀርም። ያ girl ብንሄድ ይሻላል። ባይ Goodbye. ባይ Goodbye. Goodbye. አንቺ ቆይ ምን ለማድረግ እየሞከርሽ ነው? ይኸውልህ ናታን ብሬን የማትመልስ ከሆነ ስርስር እያልኩ ጭንቅላትህን ነው የምፈታውሽ። ነው? አዎ ነው። ነው? አዎ ምን ታመጣለህ? እሺ እኔ ደግሞ ለቲሸርሽሚ ምን ብዬ እንደመቀሳሰር ካላሳዩሽ ናቲ ብለሽ እንዳጠሪኝ እሺ? እንዴ ለቲሸርሽሚ ነው እንዴ ያለው? አንተ ናታን ናታን ኧረ ሰብሊ እዩ ጀንትሉን ተማሪ ወይኔ ስታይሉ እኮ እንዴት እንደሚደላ ሹፊው የሆነ ደስ የሚል የሚስብ ነገር እኮ አለው። ሰብሊ አራት ሳብ ስጪበት እባክሽ። ቅድም ተቃሽተን ነበር። ምን ግን አንቺን ደስ እንዲልሽ ገብቶኛል። አሰብኩበትና ይቅርታ ያስፈልገኛል። ልቀበል? የዚህን ያለ ጎደው አልመሰለኝም። ክላስሜት ነን። እንዴት አየው ክላሳችንን? ይገርማል። እና እንደዚህ አመነጫጭቄ ሰድበሹ ዝም አለሽ? ሰደብኩት አላልኩም ማለት ነው እንጂ ፈራሲት እኮ ነው ያለኝ። ይሄን የመሰለ ጀንትል ይቅርታ ሲጠይቅሽ ግን መሳደብሽ አግባብ አይደለም። እሱስ እኔን መስደቡ አግባብ ነው? ይሄን የመሰለ ጀንትል ስድቡ ስድብ ይባላል? ምርቃት ነው እንጂ። አንቺ ህብ ብለው ከሰምሽ ገና ብዙ ታወሪያለሽ። ለኔ ሲል ከፈለገ ለምን ገደል አይገባም? ለምን ሲባል ገደል ይገባል? በእርግጠኝነት እኔንም አንቺን ባየበት አይን አይቶ እንጀራ ቀሚሴ እንዳትበጥሽ ሄደሽ ይቅርታውን ተቀበይ። እንደዛማ ሰድቦኝ አመነጫጭቆኝ መቼም ነው የማልቀበል። እና ይቅርታውን አልቀበል ስትይ ምን ያድርግ? ለኔ ለቤትሽ የምታስቢ ከሆነ ሄደሽ ይቅርታውን ተቀበይ። በዛም በደንብ ተዋወቂ። ወይ አለም ግን ሰላም ነው? ሰላም ነው? ምን ነው ችግር አለ? አይ ችግር እንኳን የለም። ታዲያ በዚህ ሰዓት እኮ ክላስ ነበር መሆን የነበረብሽ። አዎ አስተማሪ ስላልገባልን እኮ ላውራውት ነበር የመጣሁት። እሺ ምንድነው የምታወሪኝ? ባለፈው ያልኩትን ጉዳይ ከምን አደረሱልኝ? ባለፈው ምን ነበር ያወራነው? እንደውም እንዲያስጠኑኝ እፈልጋለሁ ብዬዎት ነበርኩ። ኦኬ አስታወስኩ። እና ምን ወሰኑ? ስቲል ስኬጁሌ በጣም ጠባብ ነው። ፕሊዝ ቲቸር። ወይ ካልሆነ ሌላ አስጠኝ ልፈልግልሽ? አይ እኔ እንኳን አንተ እንድታስጠናኝ ነበር የፈለኩት። ምን? አንተ ነው ያልሽው? አይ ማለት እርሱ። እሺ ላስብበትና አሳውቅሻለሁ። እሺ ትሸሪሽ። ወይ ቲቸርዬ። ምን? ቲቸርዬ ሰላም ዋሉ። እንዴት ዋሉ? እንዴት አደሩ? እንዴት ዋሉ ቲቸር? ምን ፈልገሽ ነው? አስጠኝ ፈልጌ ነበረ። ነው እንዴ? እና ታዲያ እኔ ያለሁልሽ እኮ እኔ አስጠናሻለሁ። ግን እኮ ማትስ ነው። እና ምን ችግር አለ? ማይነሪ እኮ ማትስ ነው። ስለዚህ እኔ አስጠናሻለሁ ማለት ነው። ከቲቸር ሽሜ ጋር አውርተንበት ነበረ። መሲ እዚህ ጋር ሳትሽ፣ ይሄ የመልክ ጉዳይ ሳይሆን የጭንቅላት ጉዳይ ነው። እሱ ደግሞ እኛ አለንበት። ግን እኮ ቲቸር ሽሜ መልክም ጭንቅላትም አላቸው። ይጥፊ ገዝ ጥፊ ደንባራ። ቆይ ሰውዬ ምን አድርጉ ነው የሚለው? መልክም ጭንቅላትም አለው። ታዲያ ነን ስተኛ ሳማ መስራት አለ ነው? ይሄ ሰውዬ አላሰራል። እኔና ንጉሴ አትስሩ ተብለናል። ጥርሳችንን ነቅለን ባስተዳደርነው ትምህርት ቤት አትስሩ ተባል። ነበር አየ ይበል፣ ነበር አየ ይበል። አለቀ።
በ15 ቁጥር ሚስማር ጥርቅም ዝግት አዎ ጎድተሽዋል። ግን አንቺ የማታውቂውን ሰው እንዴት እንደዚህ ትሳደቢያለሽ? በመጀመሪያ ደረጃ አልተሳደብኩም። ሲቀጥል አዲስ ተማሪ አልመሰለኝም። ቢሆንም አይ እንግዲህ እኔ እኮ ጉግል አይደለሁም ሁሉን ተማሪ ማውቀው። ቆይ አንቺ ምንድነው እንደዚህ የሚያስቆጣሽ? በህልሜ ያየሁት ወንድ በሆኔ ሲመጣ ሊይዘው ስወጣ አንቺ ስታሳጭኝ እንዴት አልቆጣም? ያንቺስ በዛ። አሁን ጓደኝነታችንን የምትፈልጊው ከሆነ ሄደሽ ይቅርታ መጠየቅ አለብሽ። ለምን ሲባል? ልጁን ስለምፈልገው። አላደርገውም እኮ ለምን? ምክንያቱም ፈረሲት ብሎ ሰርቦኛል። በዛ ላይ ላንቺ ብዬ ላናግረው ስል በጣም ነው የተላላጠብኝ። እኔም እኮ ክብሬን እፈልገዋለሁ። ስሜቱ ስለተጎዳ ነው። ሄደሽ ይቅርታ ስትይ ያወራሻል። አላደርገውም። ምን ያመናቀርሻል? እየሻተች በጣም ይቅርታ መሲ። ዋው ለካ ስሜንም ታውቂያለሽ። ምን ማለትሽ ነው መሲ? ምን ለማለት እንደፈለኩ በደንብ ገብቶሻል። ቤስት ጓደኛዬ ነበርሽ እኮ ኤሌመንተሪ እያለ ነው። አሁንም ቢሆን የራቅሽኝ አንቺ ነሽ። ኧረ እባክሽ ምነው ከቲክቶክ ፌመስ ጓደኞች ጋር ተጣላሽ እንዴ? ዛሬ ጓደኝነት የታየሽ። እንደፈለግሽ ማሰብ ትችያለሽ። እሺ እስኪ በእናትሽ ማንን? ጀንተል የሚለው ዝምታ ወርቅ ነው ያስባለውን ያን ቆንጆ። ቆይ እንደምታደንቀልሽ እንዳትነግሪኝ። በምን አንደበቴ? ሞገሱ እኮ አፌን ነው የሚለቁመኝ። እንደዛ ከሆነ አርፈሽ ተቀመጫ። ያን ነገር አውጥተሽ ለማታነብ አይባልም፣ እንደዚህ አይባልም። ባይሆን ለምን ሄደሽ አታወሪም? የትናንቱን ዛሬ ቀጥ ስራም አላጣም። ምን አለበት? ስሚ ደግሞ የሆነ ቦምብ ፈንድቷል። ይኸውልሽ ጆኒ በቲክታክ 500 ሺህ ፎሎወር በመግባቱ አስመልክቶ የሆነ ፓሪ ሊያዘጋጅ አስቦ ነበር እና ያንን ሰምታ ሰብሊ ጋር ትንሽ ተባጭቋል እየተባለ ነው። ገባሽ? ምኑን የገባሽ? አይዞህ ይከፋል። እሷ ነች ላሻለችው ምናምን የሚባል ጭምር። ቆይ ምንድን ነው ምክንያቱ? ይኸውልሽ ሌቭላችንን ከፍ እናደርገው እንዘምን ያላታል። ወዴት ነው የምንሄደው? ማነው አንቺ ደግሞ ምንድነው ንገሩኝ ያልሽ? ካልተነገረሽ አልገባሻል። ካልገጨሽኝ ካልሰጠሽኝ ነው የሚላት። ይቀልዳል እንዴ? ሰብሊን አላወቃትም ማለት ነው። እና እሷ ሴት አለች ደግሞ ኤሌመንተሪ እያላችሁ ከአንቺ ጋር ቤስት ፍሬንድ ነበራችሁ ሰምቻለሁ። አሁን ወሬውን አታብዛና ብር ይመልስልኝ። ናታ ቲቸር መጣ። Before you are heading deep into our topic, let me ask you one question. What's war? War is state of armed conflict between different groups, usually nation or states, characterized by intense violence and often resulting in significant loss of life, destruction and social disruption. ያኔ ቆንጆ። ቆይ አንቺ ምንሽ ይነካል? ደግሞ እኮ የበሰበሰ ዝናብ አይፈራም። ምንም ለውጥ የለውም። ግድ የለሽም። ትናንት እኮ ስለተናደደ ይሆናል። ምን ጨነቀኝ? እሺ ቆይ አዲሱ ልጅ ነው አይደል? ገና ለገና ጆኒ ልን ብላ ነው። ባካችን ውስጥ ልካት ነው። አታውቅም እንዴ አዲሱ ሚስት እንዴት እንደሚያደርግ? አለም ነው እና እዚህ ክፍል ከሰዎች ምስጥ አለ። ያቸው ባክሽ ሁለቱ የራሳቸው ችግርም አለ። አይ በድጋሚ ማውራት ካለብኝ እኮ እኔ ነበር ማውራት የነበረብኝ። ፈረሲት ብለህ ሰድበኛል። እሺ የኛ ኩራተኛ በምን እንግባባ? ለማለት የፈለኩት ዝምታ ደስ ይላል። ኩራቱ ወንድነትን ያሳያል። ከዚህ በላይ እንዴት ይቅርታ ልጠይቅ?
ተደውሏል እኮ ነው የምወጣው ነው። Okay, darling, I'm just living. የጃጋዳሚ በአንድ አገናኝታን የፍቅር ሸማ ደርባ ጎናስፋን ሆኖም ሳናስበው ጊዜው በመቁ በቃ ተለያየን መሪር ነው ሐዘን። ንጉሴ ይሄ ድምፅ መቼ ነው መድረክ ላይ የሚወጣው? የሄደው እስኪመጣ ነው። አልገባኝም ማለት እኔም ለብዙ ዓመታት የተቋጠረብኝ ያልገባኝ ነገር እሱ። ቆይ እስኪ መምህር ሽመልስ በፍቅር ታምናለህ እንዴ? እንዴ? አዎ፣ እንደ ፍቅር ደስ የሚል ነገር አለ እንዴ? አየህ፣ ፈተናውን ወድቀሃል። በፍጹም ፍቅርን አትተማመን። ፍቅር እኮ ከሃዲ ነው። የልጅነት ሲሆን ደግሞ መርዝ ነው። አሁን ገባኝ። ባይገባ ነው የሚሻለው። እስኪ እኔን ተመልከተኝ። የታሪክ አስተማሪ ነው። ብዙ ሰዎች ታሪክ ውስጥ ከሃዲ ሆኖ አይቻቸዋል። እንደ ፍቅር ግን የለም። ምክንያቱም ትልቁ ከሃዲ ፍቅር ነው። ይቅርታ አድርግልኝና ንጉሴ፣ ፍቅርን የሚያክል ገጸ በረከት ከሃዲ ማለቱ ግን አይከብድም? ክህደትን ያደርስብህ ብዬ አልረግምህ፣ ግን ተከታተልኝ። መምህር ንጉሴ ትንሽ የላይፍ ሌሰን እየሰጠኝ ነበር እኮ። እሱ የላይፍ ሌሰን ይሁን። ዛሬ ክላስ የለም እንዴ? አሁን ቀጣይ ነው። እንዴት ናችሁ? ሞቼ ነው ቆሜ። አሁንም እሱ ስለፈዘዘብኝ ነው እንጂ ያኔ ገና ነበር ባል የማደርገው። ከፈዘዘብሽ በቃ እንዴት ማድረግ ነው? አንቺ እኮ ያልገባሽ ነገር አለ። ምንድን ነው እሱ? ሲጀመር እሱ እንዳነቀው ነው መች ጊዜ ይሰጠኛል።
ምን ይመስላል? ሲያስጠላ። አሁን በሱ ቤት የአሸናፊነት ስሜት ተሰማው ማለት ነው። ሰብሊ በሰራሽ ኩራ እንዳሰሚ ዋንታ ቤት ጂኒየስ ሆኗል። ባንተ ቤት አማረብኝ ብለህ ነው? ለዚህ ጀንት ይቅርታ ለማድረግ የሚያስደነግጥ ነገር ያስደነግጥ። ምን ያስደነግጥሻል? ወይኔ ሰብሊ ጀንትሉ ልጅ እየመጣ ነው። ተረጋጊ፣ ይምጣ። አታየውም እንዴ? በስሎሞሽ ነው እንደሚመጣው። ይሻምሻል እንዴ? ወይኔ ጉዴ ሰብሊ ወይ እኮ ጭንቅላቴ እንዲያዙ ነው። ሹምዬ የኔ ጌታ ስፈልግ እንጀሮ ስማኝ የቁባ ጉዳይ ለምን አትገባ? የምሬን ነው። በእናትህ ስለያጨቅጭቀኝ እንዴ? እኔ እኮ ለአንተ ብዬ ነው። ለምን አይገባም? እኔ አልፈልግም። በቃ የቁብ እንዲገባኝ አልፈልግም። ከሻንክል ጋር እንዳታነሳት እቁባ በጣም የመረረ እንደው የዚህ ትውልድ አስተማሪ በመሆኔ በጣም ማፈር ጀመረ። አንተ ደግሞ ምን ነው እንዴ? የአቶ ደሳለኝ ልጅ ያደረገችውን ነገር አልሰማችሁም እንዴ? ቦሸራ ሳንዱች የተባለው ነው። ታዲያስ? ቦሸራ ይሄ የኛ ካፌ አስተናጋጅ አይገርምህም? እንዴት ማለት አልገባኝም። አሁን ገና እየሰማህ ነው እንዴ? አንተ መቼ ነው የሰማው? እኔማ ቆየሁ ቪዲዮን ካየሁት። የት አየሳይ ከዚህ ተቀጣቅስ ቁጣ ምን ነገር በል እኛንም አትንካና እንዴ? ሰሌ ከኔ ልክ ንጉሴ ነው። እሺ ኩገማ ማለት ያለብህ ኦኬ። ነገ ግን ለምን ገብታ አገላግለን አንድ ሰው ይጠቅማል። አንድ ሰው ብቻ አያችሁ ገቡ። ሁሉም ጓደኞቻችን ገብተዋል እኮ። በሉ መልካም ቀን። እኔ ይጃለሁ። አሁንስ ቅስሜ ነው ስብርብር ያለ። ለምን? በዚች ስልክ የተነሳ ነው። ይኸውልህ የባሰ ስታማር ደግሞ እቺንም እንዳታጣት። በድንገት ግን እቁቡስ እሱን አንተ እንደፈጠረ የራስህ ጉዳይ። ከተማሪዎች ሊጀምር እንደ እቁብ የሚሰማ ካለ መብት ነው። ኧረ ኧረ አንተ ተደውሎ አንግባ እባክህ ስትሪት ሰርቶ ለውጣ ደግሞ ካገኘን ደግሞ አይፈታም።
ያማል እንዴ? የእሱ ክላስ ከተደወለ ቆየ እኮ። አሁን የተደወለው የግቡ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ አንተ እስከ መቼ ነው ሂስትሪ ክላስ የምትቀጣው? እኔ እኮ ችግሬ ከክላሱ አይደለም። በቃ የቲቸር ንጉሴ ነቆራ አይመቸኝም። አንተን የተለየ ነገር ምን አለ? ይሄ አፍላ ፍቅር ልብና ይዞ የሚጫወቱት ከባድ ቁማር ነው የሚለው ነገር ምንም አይነፋኝም። ታዲያ ይሄ እኮ የግል አስተሳሰቡ ቢሆንም እንዴ እሱ የራሱን ላይፍ ቅርጥፍ ጥፍ አድርጎ ከበላ በኋላ የኔን ላይፍ ሊጮትበት ነው እንዴ? እኔ ግን ቲቸር ንጉሴ የሌለ ነው የሚመቸኝ። ደግሞ መስሚያው ድፍን ነው። አንተ ምን አለበት ደግሞ? ይኸውልህ ሰሞኑን እኛ ሰፈር ያለችው አልጋነሽ ፒምቢጋ አይጠፋም። እሱን ተውና አሁን እንዴት አድርጌ ከሰብሊ ጋር ፒስ እንደመፈጠር ብቻ እስቲ ንገረኝ። ጆኒውት በጣም እኮ ነው የምታስገርመኝ። ለምን ነው ማስገርመኝ? ከሰብሊ ጋር ያለ ነገር ነው። አንተ እኮ ፍምስና ብቻ ይበቃል። የትኛውም ሴት ትከተላለች። ሰብልዬ እኮ ትለያለች። ምኗ ነው የሚለየው? ሁሉ ነገሯ በቃ የሆነች ፍቅር ነገር እኮ ነች። እኔ ግን ዝም ብለህ እየተጃጃልክ እንዳለ ነው የሚሰማኝ። ትንሽ ብትኮራባትና ብትተዋት ራሷ ፈልጋ ትመጣለች። ስለምወዳት እንደዛ ማድረግ አልችልም። እኔ ምን አገባኝ? ግን ይኸውልህ ራስን እያዋረድክ እንዳለ ነው የሚሰማኝ። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር እኮ ነው ቢኝ። ስለምወዳት እንደዛ ማድረግ አልችልም። ግን ራስን እያዋረድክ ነው። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር ሆኖብኝ እኮ። በአካባቢ በልተነስና እንሂድ። የኔ ፍልቅልቅ እንዴት እንደምወድህ እኮ። ብቻ መምህር ሽመልስን እንደለው። ምን ሰማሽ? የምትወጁ ፍልቅልቁ አዛብተሽ ሰምተሽ ነው የሚሆነው። በትክክል ነው የሰማሁት። ከሰማሽም እንኳን ሰማሽ። የሚያስከፋሽ ነገር ካደረኩ በጣም ይቅርታ፣ ግን በጓደኝነታችን መቼም እንደማልደራደር። እሺ እባክሽ። ምነው እነዛ ፌመስ ጓደኞችሽ አልፈልግሽም አሉሽ እንዴ? መስሎሽ ነው እንጂ እኮ አሁንም ቢሆን አይራቅሽኝ አንቺ ነሽ። ከራኩሽም ለምን እንደራኩሽ ራስሽን ጠይቂውሽ። መቼም እንዳትረሹስ ነው። በጣም ወድሻለሁ። ባለፈው እንዴት እንደተላለጠብኝ ነግሬሽ የለ እኮ
እኮ አንቺ ነሽ ያስቀየምሽ። መጀመሪያውን ይቅርታ ከጠየቅሽ እኮ ያወራሻል። በእናትሽ ሰብሪ፣ ለእኔ ስትይ በእናትሽ ለመጨረሻ ጊዜ ምንድን ነው የሚሻልሽ? ዛሬ የመጨረሻ አይዞሽ ካላወራኝ ጓደኛ ነው። ቆይ ምንድነው ችግር? ይቅርታ ጠየቅኩ አይደል እንዴ? እኔ ደፍሬ መጥቼ ስለጠየቅኩ ነው። በጣም የተለመንካል መሰለህ። እሺ አብረን እናም ስሚያች አቤት የምንቀት ነው አንቺ ምትል ስማለኝ። በድጋሚ አንቺ ምን ታመጫለሽ? ድሮም ከማይበጠለኝ ሰው ጋር ማውራት ትርፉ ይቀር። ምን ፈለግሽ? ስሚ ሰብለን ወደማይሆን ነገር የምትመሪያትን ነገር አቁም እሺ። ምን አገባሽ? ሰብሊ እኮ ጓደኛዬ ነች። ሰብሊ ለእኔም ጓደኛዬ ነበረች። ኧረ አትይኝም። እኔ እስከማውቀው ድረስ ሰብሊ አንቺ ጓደኛ ሆና አታውቅም። ኤሌመንተሪ እያለን ቤስት ፍሬንዴ ነበረች። በድሮ በሬ ያረሰ የለም ሲባል አልሰማሽም? ደግሞ ስሚ አትመጣይኝ ከመሽ መጥሽ እህቶሽ የቲክቶክ ፎሎወር ስላለሽ ነው ማልመጥነሽ? አዎ ምንድን ነው? በጣም ይቅርተኝ ፍቅር ማለት በቃ ጥፋት ይገብታል። ትንሽ ማሰብ ፈልጋለሁ። ጊዜ ስጠኝ። ምን ማለት ነው? ግልጽ እኮ ነው። አይ ኒድ ስፔስ እያልኩ ነው። ዝም ብለሽ እኮ ነገሩን እኮ እያካበድሽ ያለሽው አይደል? አንተ መቼም አትለወጥም። ትሰማኛለህ ጆኒ? ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እሺ? አረ ምንም ልትረጂ ቀቀኝ የራስ ጉዳይ። ደግሞ ምን ተፈጠረ? ይሄ ጆኒ ነው አንጎሌ ሊፈታው ነው። ምንድን ነው እናንተ እንደዛ የሚያደርጋችሁ? ኧረ በቃ በፊስ ፍቱት። እባክሽ ተይው፣ ስለሱ ማውራት አልፈልግም። እና ስለ ጀንትሉ እናውራ። እሱ ደግሞ ተለጉሞ ሊሞት ነው። በቃ ዝም ዝም። አዎ ዝም ዝም። እርግጠኛ ነሽ ግን ያኔ እንዳወራሽ? አዎ ክላስ ስሙን ሲያስተዋውቅ አልሰማሽውም እንዴ? ታዲያ ምን ማለት ነው? ሰው ሳያወራ ይኖረ? እስቲ ዝም ብሎ ይኖር እንደሆነ እናያለን። እስኪ እናያለን። ልድ ክላስ እኔ የምልህ ጆይ፣ ይሄ ልጅ ያስቸገራት ነው። የቱ? ይሄ ፍሬሽ ነው ይመስለኛል። ትላንት ክላስ ውስጥ ራሱ እየተጨቃጨቃት ነበር። ከሆነ ጊዜ ሳናባክን አርድ መስጠት ነው አይደል? የሚሻለው እሱ ነው። አንተ ምንም አትበል፣ እኔ ሂጅ አናግረዋለሁ። እሷ ግን ምን እያሰበች ነው? እንደምወዳ ስላወቀች ልትጫወትብኝ ፈልጋ ነው እንዴ? ኧረ ተዋት እባክህ። አንተ ብትፈልግ ሴት ማንጋጋት አያቅትም። ይሄን ወጠጤ ደግሞ ለእኔ ተው፣ እኔ ልኩን አስገባዋል። የምር ግን በጣም አስደብራኛለች። በጣም ተለመክ። የጊዜ ሰላምታ አይከለከልም። ቆይ ምንድነው ችግርህ? ከአውሎሽ ጋር ነበር እንዴ ትኖር የነበረው? አዎ
እንደዚህ ይሻላል። ቃላቶቹን ለሚቆጥቡ ሰዎች የሚከፍል ድርጅት አለ። ቆይ ምሮ የምትፈልጊ? ጓደኛ ናት። ይቅርታ ጓደኛ መሆን አልችልም። ለምን? ቆይ ጓደኝነት ምንድን ነው? አብሮነት፣ መተሳሰብ እና መፈቃቀር። እኔ እንፋቀር አላልኩም። አንቺ አሁንም አላወራም እንዳትዪ። አወራ እና ምንም እና የለውም። ልጁ አውሬ ነገር ነው። አንቺ ነሽ ደግሞ ልህ እንዲዘኝ ታረጊ። ጓደኛ ነን ስለው እምቢ አለ እና ዝም አልሽው? እና ላግታ ከቻልሽ ምን አለበት? አንቺ እብድ ነሽ። ነይ አሁን እንሂድ በእናትሽ። የባለፈው ክላሳችን ዩኒት 3 ኢምፖርታንት ኦፍ ኢንኦርጋኒክ ኮምፓውንድ ነበር። ያስታውሳለህ? እሺ፣ ኦክሳይድ አር ክላሲፋይድ ቤዝድ ኦን ዴር ፕሮፐርቲ። ሌት አስ ዲስከስ። ዛሬ እንግዲህ አሲዲክ ኦክሳይድ ነበር የተማርነው። ኤግዛምፕሎቹ ምን አለ? ካርቦን ዳይኦክሳይድ፣ ናይትሮጅን ኦክሳይድ፣ ሰልፈር ዳይኦክሳይድ። እስኪ ጥያቄ ልጠይቃችሁ። ኤግዛምፕሎች ውስጥ ስህተት የሆነ ኤግዛምፕል የለም? የሚመልስልኝ ይታል። ኦኬ ቲቸር፣ ናይትሮጅን ብሎ ዳይ መግባት አለበት። ናይትሮጅን ዳይኦክሳይድ ነው። ኦኬ ጎበዝ። ማለቴ በጓደኝነት ማለት መፈቃቀር ከሌለ ምንም ጓደኝነት ነው። ማፍቀርም መፈቀርም እፈራለሁ። ሲያው ግን ፈሪያት መስለ በጣም ያበዛው ካልመሰላትም ይቅርብሽ፣ አልሆንሽ። ይኸውልህ እኔ ፍቅረኛ አለኝ፣ በጣም የምወደው የሚወደኝ። በተሳሳተ መንገድ እንዳትተረጉመው። ለማንኛውም አንተ ለጓደኝነት የሚያበቃ ማንነት የለውም። ፍቅረኛ እንዳለሽ አውቃለሁ እና ለተራ ጓደኝነት ፍቅር ሊሰጠኝ የማይገባኝ አይነት ሰው ስለሆንኩ ነው። እዚህ ነው ያልኩሽ ነው። አዎ አንድ ነገር ረስታል። ክፉ በመሆኑ ላትወድ ትችላለህ፣ ከመወደድ ግን አታመልጥ። ማንም አይወደደኝ ማለትም አትችልም። ሶሪ ባይ። ወይኔ ሰብልዬ አትይኝም። አደነቅኩሽ በእውነት። ጓደኛዬ ባትሆኚ ቆጨኝ ነበር። ስትመጪ እኮ እያየሁት ነው። በአይኑ እየሸኘሽ ነበረ። ይመችሽ በእውነት። ወይኔ ሰብልዬ እየመጣ ነው። ምን ነው ጀንትሎ ደስ እየመጣ ነው። ኧረ ተረጋጊ። ወይኔ እየመጣ እኮ ነው። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ተረጋጊ። ለምን ተመለስክ? እባክህ ልጁ ሳል ና እንሂድለት። ረጋጋ። እኔም የተመለስኩ ሌላ ችግር እንዳይፈጠር። ይህም መረጋጋት ነው። ሄጄ ነው የማነጥፈው። ካሊ ተረጋጊ። እኔ ሰብሌን አውቃታለሁ። እጅ አትሰብም። ራሷ ትጨርሷለች። እሺ፣ ያሉበት ቦታ ሄደን እንመልከታቸው ይሻላል። ና
ጓደኛዬ ተስማምቻለሁ። ደግሞ ውደጅኝ እንጂ ተሳስተሽ እንዳታፈቅሪኝ። በጣም ራስን ያከበርካል መሰለህ። እንኳን ስለመፈቀር ለመወለድም ገና ብዙ ይቀራል። በድጋሚ ሚሰብለ ስላወኩሽ ደስ ብሎኛል። ቻው ባይ። ናራች ጓደኛ ሆነ አትኛ በዚህ ባበኛ ተረጋጊ እስቲ አስተዋውቅሻለሁ። ከዛ ስራ ይጨርሱ። እስማማ እንዴ በደንብ ቀላል እስማማለሁ። እና በቃ ከዚህ በኋላ ጓደኛሞች ነው ማለት ነው። አንተ እሷ ጋር ሂድ፣ እኔ አናግረዋለሁ። ካላ ጀስት ገርል ፍሬንድ እንደሆነች ብቻ ነገር፣ ሌላ ነገር ምንም እንዳታረግሽ። ስጋት አይገባ። አንተ ሂድ። ስማ፣ ይህ ትምህርት ቤት እንደፈለግክ የምትፈነጭበት አይደለም። ማለትማ ቅድም አብራ የነበረችው ልጅ የጆ ሚስት ነች። የ80 ፊርማቸውን አላሳየችኝም። ቤትህን በልክ ብታደርገው ነው የሚሻለው። ይቅርታ ወልዲድ። ትሰማኛለህ? ከሰብሊ ጋር ካሁን በኋላ ባይ አንጀትህን ነው የምዘረግፍልህ። አንቺ ቆይ መች ነው ለራስሽ የምትሆኚው? እኔን ያናገርሽ እና እዚህ ከኔና ከአንቺ ውጭ ሰው አለ? ኦኬ ለካስ ማንም የለም። ይኸውልሽ ሰብሊ፣ ምናልባት እኔ ካለም ላልበልጥብሽ እችላለሁ፣ ግን የሆነ ጊዜ ላይ ጓደኛዬ መጥፎ ባልንጀራነት ጥሩውን አመል ያጠፋዋል ብላኝ ነበር። እና ጓደኛሽ አትሆንሽም ታያት እያልሽኝ ነው? ተጠንቀቂያት እያልኩሽ ነው። ለምክርሽ አመሰግናለሁ። ስሚኝማሽ መሲ፣ ደግሞ ኤኒታይም ካስፈለግኩሽ አለሁሽ። ታውቃለህ። ብቻ እኔን እንደምንጠብቅ። አይ አንቺን አይደለም። እና ማንን ነው? ጓደኛዬን ነው። የታለሽ ታዲያ? የታለች እና የታለ እንድል ያምራል። ለነገሩ ልክ ነሽ። ለካ ገና ሌላ ጓደኛ አልያዝኩ። እኔም እሱን ስለማቅ ነው የታለች አልኩ። እቿት ከፊቴ ይቆማለች። ጥሩ። ጓደኛውን ለምን እንደ የጠበቃት? እስከ ክላስ እንድሸኙና ስለ ራሷ እንድነግሩ። እስካሁን ስለኔ አወራ። እስኪ ደግሞ ስላንተ ንገረኝ። ማለቴ ማወቅ ያለብኝ ቁመት ሜትር ከ85 ክብደት 65 ቀላ ያለ ቆንጆ። የቁንጅና ውድድርዳኛ አይደለሁም። እኔ ማወቅ የምፈልገው ስላንተ፣ ስለ ቤተሰብ፣ በአጠቃላይ ማንህ የሚለው ነው። ኤልያስ ፕሊዝ። አባቴ ጋር ነበር የምኖረው። እናቴን አላውቃትም። ልጅ እያለሁ ነው ውጭ ሀገር የወጣችው። እሺ። ከዛ አባቴ ካረፈ በኋላ ሌላ ምንም ዘመድ ስላልነበረኝ ከክፍለ ሀገር ወደ አዲስ አበባ መጥቼ እንድኖር እናቴ ያደረገች። እናት አሁን ውጭ ሀገር ነው የሚኖሩት? እዛው ነው ያለችው። ማለቴ እዚህ አሁን ከማን ጋር ነው የምትኖሩት? ጥሩ አፓርታማ ተከራይታልኛለች እና ምግብ ምናምን እንድታበስልልኝ ደግሞ አንድ ሞግዚትም ቀጥራልኛለች። የምር የለም። መጀመሪያ ቀን ሳይ ግን እንደዛ አላሰብኩም። ያው መጽሐፍ በሽፋኑ አይለቀም አይደለም የሚባለው። ደግሞ አባትን በማጣት በጣም አዝናለሁ። እንግዲህ ፈጣሪ የፈቀደው ነው የሚሆነው። እሱስ ልክ ነህ። አቤት። ማስጠናቱ መቼ ነው የምትጀምረው? እኔ እኮ ምን እንደማደርግ እኔ እንጃ። እስኬጁል እስቲ በጣም የተጣለ ላስጨንቆት ፈልጌ እኮ አይደለም ትቸርዬ፣ ግን እርሷ አባብለው ካላስጠኑን ምንም ነው የማይገባኝ። እሺ፣ ወይ በዚህ ዊክ መጨረሻ ላሳውቅሽ። እጠብቃለሁ። እሺ፣ መልካም የትምህርት ጊዜ።
ለአንተም መልካም የማስተማር ጊዜ። ምን አስደነገጠሽ? አንቺ ኮቴ የለሽም እንዴ? አልሰማሽኝም እንጂ ኮቴማ ነበረ። እየተከተልሽኝ ነው እኮ። ለምን? ምክንያቱም የሰሞኑን ሁኔታሽ ምንም እያማረኝ ስላልሆነ። ኧረ እባክሽ፣ የእኛ የቀድሞ ታዋቂዋ ጓደኛዬ እያሰብሽልኝ መሆኑ ነው? አሁን ማረሳሳቱን ትተሽ ከተሻሽሜ ጋር ምንድን ነው ያለሽ? ምንስ ቢኖረኝ አንቺ ምን አገባሽ? ምንም ቢሆን ጓደኛዬ መንገድ ስታስተዋወቅ ደስ አይለኝም። ኧረ በጣም ጥሩ ጓደኛ አይደል እንደ ያለኝ? እየቀለድኩ አይደለም። ብትቀልጂ ባትቀልጂ ማን ይሰማሻል? ጓደኛሽ ስለሆንኩ በደንብ ትሰሚኛለሽ። ጥሩ፣ እንደዛ ከሆነ እኔ የምጠይቅሽን ጥያቄ ትመልሽልኛለሽ። ምንድን ነው የምትጠይቂኝ? ከአዲሱ ልጅ ጋር ምንድን ነው ያለሽ? ከማን ጋር? ከኤላ ጋር ነው። ምንም ውሸታ። ይኸውልሽ የኔን ጥያቄ ለመመለስ ዝግጁ ስትሆኝ እኔም ጥያቄሽን መልስልሻለሁ። እሺ? ክላሳችን ጎበዝ ተማሪ ነው። ባይሆንማ መልሽም ነበረ። ኤላ ታውቃት ጓደኛዬ ነው። አውቃታለሁ። የክላሳችን ልጅ አይደለች? እሱማ ይገባኛል። ያው ፎርማል እንዲሆን ስለፈለግኩ ነው። በደንብ ተዋውቁ። ኦኬ እሺ። ኤልያስ አለም እባላለሁ። ስላወኩ ደስ ብሎኝ። እኔም። ምን ያስደስትሃል? ፍቅር። ፍጹም የሆነ ደስታ የሚገኘው ከፍቅር ነው ብዬ ነው ማምነው። አልተሳሳትክም። እኔም እንደዛ ብዬ ነው ማስበው። አንቺ ደግሞ በፍቅር አላምንም ምናምን ስትል ነበር እንዴ? አንቺ ቤት ቀለለሽ መጥተሻል። ሄደች እኮ። ተዋት እባክህ፣ በኋላ ትረሳዋለች። ጥፋቱ ግን ያንቺ ነው። ማለት ለጓደኛሽ እኔን ለማጣበስ መሞከርሽ። ማለት እንዴ? ማለቴ ላጣብስ መሆኑን በምን አወቅ? ቀላል ነው። በመጀመሪያ በአጋጣሚ ያገኘኋት ልጅ አመነጫጭቀኝ ከሄደች በኋላ ቆየት ብላ ከጓደኞቿ ተነጥላ መጣ ይቅርታ ስትጠይቀኝ፣ ሲቀጥል ቶ የእናንተ ሙድ መሻጣውት አልሞት ወይ ተጋዳይ ለመሆን ነው። ኤላ ሲጀመር አንተ ዓለም ላይ ያሉ ሴቶች ሁሉ እንደሚወዱ አድርገህ ነው የምታስበው። እሺ ከኔ ምን ፈልገሽ ተዋወቅሽኝ? ነገርኩህ እኮ ጓደኝነት። ከኔ ጋር ጓደኛ ስትሆኚ ጆኒ ሊቀናብሽ እንደሚችል አታውቂም? ለምን ይቀናል? ማለት እንዴት ይቀናል እንዴ? እየሄድን እናውራ። ለነገሩ ቶ ኦልሞስት አሁን ተለያይተናል። ማለት ጠልተሽው? እሱም አልጠላሁትም፣ ግን በቃ ቶ ስለሱ ማውራት አልፈልግም። ይልቅ አንድ ጥያቄ ልጠይቅህ? ይቻላል። ለምንድን ነው እንዳላፈቅር ቃል ያስገባኝ? ልብ ስለሌለኝ። ልብ የሌለው ሰው እኮ በህይወት መኖር አይችልም። በህይወት እንዳለው በምን እርግጠኛ ነሽ? እናረጋግጥ። ያው እየተነፈስክ ነው፣ ልብህም ይመታል። ምን እያለ? ማፍቀርም መፈቀርም ይችላል እያለ። ደስ ሲል እኮ ነው ሰላም የሚለው። እኔም ከሴት ብጎዳ እንደዚህ ነው ማድረግ። አንቺ እንኳን ሰሞን ያዙ ልቀቁልሽ ነበር። ሽሚ መጣ። እንዴት ናችሁ? አንተ ግን በጣም ጠንቀል ያልከኝ። ኧረ እኔ አላረኩሽም። እና ባለፈው ቡና አፍልቼ ጠርቼ መች መጣ? ያኔ እኮ ትንሽ ስራ በዝቶብኝ ስለነበር ነው። ለእሱ ደግሞ በጣም ይቅርታ። ይቅርታ አድርጌልሃለሁ፣ ግን በአሁኑ እሑድ አፍልቼ እጠራለሁ። እሺ ደስ ይለኛል። ምን ነው ዝም አልሽ? ኧረ እኔ ወሬ እንዳላቆረፍድ ብዬ ነው። ያው እሷን ታውቃት የለ ብዙ ማውራት አይመቻትም። ተደወለ። በቃ እኔ ክላስ ስላለኝ ልሂድ። በቃ እኔ ንጉሴ ደወለ። ፈልገኝ ነው ጨንቆ ነው የመጣው። ለምን ጨንቀኛል? ለመምህር ስመኝ አይነ ስብር ሲል አይቻለሁ። ግን ደግሞ ቦምብ እንደረገጥክ ወቀው።
የምን ቦምብ? እሱን ህይወት በራሷ ትመልስላለች። ንጉሴ ዛሬ ከፈቀድክኝ አብረን እንሂድ። ከኔ ጋር? አዎ። ምን ነው? ይቻላል፣ ግን ምን አስፈልጎ ነው ከኔ ጋር መሄድ? እሱን እየሄድን ነው። ይቻላል። ቆይ እኔ የምልህ የጠየቅኩህን እኮ አልመለስክልኝ። ምን ነበር የጠየቅኝ? ከኔ ጋር መሄድ ዛሬ ምን አሳሰበ? ያው ከአንተ ጋር መሄድ በራሱ እኮ እውቀት መቅሰም ነው። የትኛው እውቀት? ሁሉም፣ ስፔሻሊ ደግሞ የህይወት እውቀት። እና ከኔ ህይወት ነው እውቀት የምትካፈለው? አዎ። ምን ነው? አልመሰለኝም። ለምን? ምክንያቱም ህይወቱ ከከሰረ ሰው እኮ አንተ ልምድ መቅሰም የለብህም እንዴ ንጉሴ። የሰው ልጅ ከስኬት ብቻ ነው እንደሚማረው፣ አንዳንዴ እኮ ከውድቀትም ይማራል። ስለዚህ ከስህተቴ እንዳስተምር ትፈልጋለህ? ከቻልክ አዎ፣ ደስ ይለኛል። ከአፍላ ፍቅር ተጠንቀቅ ንጉሴ። ግን እኔ እኮ አፍላ የሚባል እድሜ ላይ አይደለም ያለሁት። እድሜ ብቻ እኮ አይደለም፣ ፍቅርና አንዳንድ ስሜቶች ወደ አፍላነት ይገፋፋሉ። ግን ንጉሴ እንደዚህ አይነት ነገር አይታይብኛል። ከስመኝ ምን በልደናውን እባክህ። ንጉሴ ግን ምን አይቶብኝ? ንጉሴ አረ ፍሬሽ የሌለን ያፈላው አንተ። አሁን የደፈረሰው ሊጠራ ይሄ ልጅ ጆኒ ሊያስነቅለው ነው። እስኪ ፌሙ የሚያድነው ከሆነ እናያለና። እንኳን ደስ አለሽ። በጀንተሉ ፊት አገረጣሽና ዝም ብለሽ ነው ያልሽው እንጂ እሱ የሌለ ተመችተሽ ነው። አትይኝም። የምርሽ ነው ሰብልዬ? በኋላ ስንወጣ ታዩ የለ። ወይኔ ልቤን አንጠልጠልሻት። አይሰማነች እና በኋላ ታገናኝናለሽ። ስንቴ ነው የምነግርሽ? ስንቴ ነው ብቻ ነው የሚጠፋው? እሺ፣ ክላስ ከመጀመራችን በፊት ሆምወርክ ሰጥቼ ነበር። ለምን ያሰራል? እንደው ይሄን ሆኖ ከአምስት ይዟል። ሌላ የምፈልጉት ነገር አለ? አይ ምንም አርፈህ ተቀመጥ፣ አትሰላብድ። አሪፍ ክላስ ወርኩን በደንብ ሰርታችኋል።
ቀጣይ የምሰጣችሁ ሆምወርክ በስልክ ሰው የምር ነጥብ ይዝበታል። በቃ ቀጣይ እስከምንገናኝ ድረስ ደህና ነው። ደህና ዋሉት። ምንም እየገባሽኝ አይደል? አሁን እጄ ልቀቀኝ። ደግሞ ምንድን ነው የማልገባው? ምን ለማድረግ እየሞከርሽ ነው? ምን ለማድረግ ነው? ሰብለ ለምን ነው ጥያቄን በጥያቄ መልሽልኝ? ምክንያቱም ጥያቄ ስላልገባኝ። የምትወጂኝ ይመስለኝ ነበር። ለነገሩ ጥፋቱ ነው ካለ መች አልወድም አልኩ። ነገር ግን ያደረግከው ነገር ልቤን ሰብሮታል። ስለዛ ጊዜ እፈልጋለሁ። አይ ኒድ ስፔስ። ከሌላ ሰው ጋር ፍለርት እያደረግሽ ነው እንዴ? ከኔ ስፔስ የምፈልግ ማለትማ ከዛ ከአዲሱ ልጅ ጋር ያለሽ ነገር ምንድን ነው እያልኩሽ ነው። ኦ አሁን ገባኝ። ቅናት መሆኑ ነው? አላሾፍኩ። በጣም አሾፍክ እንጂ። ለማንኛውም እኔ እሱን የቀረብኩት አለም ስለፈለገችው ነው። ካንተ ግን አንድ ስፔስ ገባህ? ገብቶኛል። ምን እየተፈጠረ ነው? ሰብለ ልታሳብደኝ? አንተ አታሳብዳትም እንዴ? ነገሩን ጠንቅቀህ አይገባ። ወይኔ ካሌብ፣ እኔ ፌመስ በሆን ቺኮቹን እየፈጀው አሳየው ነበር። ፍቅር ፍቅር እያለ ይጃጃልብኛል እንዴ? ጅል ወይኔ እየተሰጣጡ ካልሆነ ዘመኑ አንተ ብቻ ነው የቀረው። ለምንድን ነው እቁቡን ገብተህ ማትገላግል? ስለ በእናትህ ተረጋጋ። እኔ እኮ በራሴ ነው የምቆጥበው። እቁብ አልፈልግም። እንዴት ሰው ማህበረሰብ ውስጥ እየኖረ ማህበራዊ ነገር አልፈልግም እምቢ ይባላል? ቆይ ስለ ምኑን ከምን ነው የምታገናኘው? እኔ ማህበራዊ ጠላው አላልኩም። እቁብ አልገባም ማለት እኮ ማህበራዊ ግንኙነትም አላላት። ማህበራዊ ሚዲያ የለየን አይበቃም? እሺ በቃ ጊዜ ስጠኝ ላስብበት። ምንም ማሰብ እኮ አያስፈልጉም። ቀላል ነገር እኮ ነው። ቆይ እንጂ ስለ እኔ ስኖር እኮ ነው እቁብ የሚኖረው። በእርግጥ ልክ ነው፣ ግን እቁብ መግባት ይገላላሉ እንዴ? ስለ እኔ እኮ ይቺ የምትመጣውን ደሞዝ በቅር ሸንሽኜ ነው የምጠቀማት። እቺ የኛ ደሞዝን ነው ለሽንሻና የምትሆነው? ቆይ አንተ እስካሁን በምን ኖርክ? በፈጣሪ ቸርነት። እሱ እኮ ልክ ነህ፣ ግን ፈጣሪም ቢሆን በቅድ እንድንመራ ይፈልጋል። እሺ የምታስብበትን የአንድ ረጅም ቀነ ገደብ ሰጥቻለሁ። እሺ አመሰግናለሁ። ቆይ ምንድን ነው የፈለከው? አልገባኝም። ከሰብለ ምንድን ነው የፈለከው ማለት ነው? ይቅርታ፣ አንቺ ማን ልበል? መሰረት። እኔ ደግሞ ይላ አውቄያለሁ። እባክህ አሁን የጠየቅኩህን ብቻ መልስልኝ። ሀርደኛ ነሽ ልበል? በል። ቆይ ምንድን ነው እንደመለስልሽ የምትፈልጊው? ዝም ብዬ ሳይክ የሆነ ሰላይ ነው የምትመስለኝ እኮ። የምን ሰላይ? እሱን አጣርቼ የምደርስበት ይሆናል። እስከዛው ግን ተጠንቀቅሽ፣ በእይታ ውስጥ ነህ። መሲ ምን እያለች ነው? ሀርድ ሰጠችኝ እኮ። ጓደኛሽ ነች እንዴ? አዎ፣ ያው አሁን ላይ እንደ ድሮ ባንሆን። ለምን እንደሆነ መጠየቅ ይቻላል? ትችላለህ፣ ግን ታሪኩ ረዥም ስለሆነ ሌላ ቀን ነው የምነግርህ። ኦኬ። ጆ፣ አንተ ጆ፣ ምን ሆነ? በጣም ተናደሃል? አዎ በጣም ተናድጃለሁ። እቺ ጓደኛሽ ግን ሆን ብላ ነው የምታናደኝ። ደግሞ ምን አደረገች? ቆይ ከዛ ከአዲሱ ተማሪ ጋር ምንድን ነው ያላት ነገር? አረ ምንም የላትም። እንደውም በእኔ ግፊት ነው የቀረበችው ሁላ። ለምንድነው እንድትቀርበው የገፋሻት? ታውቂ የለ ጆዬ ሪጀክሽን እንዴት እንደምፈራ። ለዛ ልጁ ስለተመቸኝ ተግባብታው እንድታገባባኝ ብዬ ነበር። እውነቷን ነው ማለት ነው? ምኑ? አንቺ ግን እንደዛ ማድረግ አልነበረብሽም። ቆይ ምን ይፈጠራል ብለህ ነው? እሷ እንደውም ከአንተ ውጭ ወደ ውጭ ብላለች። ጥሎባት አንተን ነው የምትወድ። አሁን ላይ ያለንበትን ነገር ታውቂ የለ እንዴ? ቢሆንም ተናደደችብህ እንጂ እኮ ለአንተ ያላት ፍቅር አልቀነሰም። ለማንኛውም ወደ ልጁ መገፊያትን ነገር አቁም። እባክህ እሷ ራሱ እኛን ካግባባችን በኋላ እሱን ድጋሚ የማግኘት ፍላጎት የላትም። ነግሬሻለሁ። ካልሆነ ግን ከአንቺ ጋር ጭምር ነው ከባድ ጸብ ውስጥ የሚገባው።
እንዴ ሞዶ? አንተ ሰውዬ ብሬን ስጠኝ በቃ። አረ መሲ በእናትሽ እኔና አንቺ እንደዚህ እንባባላለን? እሰጥሻለሁኝ። አስጠኝ ልቀጥርበት ነው ናታን፣ ብሬን ስጠኝ። እና ታዲያ ምንድነው የምታካብጂው? ቀላል ነገር እኮ ነው። ቤተሰቦችሽን አስጠኝ ያስፈልገኛል ልቀጥር ነው በያቸው። አስጠኝ ቀጥረውልኛል። ድጋሜ ደግሞ ብላቸው ቀበጥሽ ነው የሚሉ። ታዲያ እኮ በጣም ቀላል ነገር ነው። አሁን ያለው አስጠኝ ምንም አልተመቸኝም፣ ምንም አይችልም ብለሽ አባሪው። አልችልም፣ ልጁ ያጎቴ ልጅ ነው፣ በዛ ላይ በጣም ጎበዝ ነው። እሺ ምን ልታደርጊ አሰብሽ? የወንድሜ ኮንዶሚኒየም ቤት አለ። እሱ ለፊልድ ሲሄድ እንዳጸዳ ቁልፉን መስጠቱ አይቀርም። ያኔ እዛ እንዲያስጠናኝ አደርጋለሁ። አንቺ እኔ ግን ይሄ ነገር ምንም አላማረኝም። አንተ ቢያምርህ ባያምርህ እኔ ምን አገባኝ? አሁን ብሬን ስጠኝ። አረ መሲ በእናትሽ ትንሽ ታገሽኝ። አልችልም ናታን፣ አሁኑ ብሬን ስጠኝ በቃ። እሺ እኔ አሁን ከየት ላምጣ? አላቅልህም፣ ብሬን ስጠኝ። ነው? አዎ ነው። ነው? አዎ። እንደውም የራስሽ ጉዳይ ነው። ከየትም ላመጣልሽ አልችልም። በቃ እውነቴን ነው። ነው ናታን? አዎ ነው። ነው? አዎ ነው። ጥሩ፣ እኔ መሲ ማን እንደሆንኩ አሳያለሁ። እሺ ምንም አታመጭም እባክሽ። ጥርግ በይ። ታስፈራራኛለች እንዴ? አሬ እቺ ቢሆንሽ ልጅ ደግሞ ነገር እንዳታበለሻቸው። መሲ! አረ መሲ በእናትሽ አንቺ መሲ! አንተ ቄልቂ አንድ ብቻ ከሆነ ችግር የለም። ለጊዜው አንድ ነው፣ ግን ያው ወሬን ወሬ አመጣው ላይ አይደለም የሚባለው። የመጠየቅ ሳለብኝ ይያፈር አልወጣኝም። ወደ ጥያቄ ስገባልሽ ከፍቅረኛሽ ጋር እንዴት ተዋወቃችሁ? እዚሁ ማን የፍቅር ጥያቄ ያቀረበ? ይሰራል። ለጠቅላላ እውቀት ያክል እሱ ነበር። ኦኬ። ደግሞ ቲክቶክ ላይ ፌመስ ነው? አዎ እንደዛ ነገር። እመነኝ ግን እኔ ሻልኩት ለዛ አልነበረም፣ ደስ ይለኝ ስለነበር ይሆናል ማለት። አላመንከኝም? ኧረ አምኜሻለሁ። ውሸታ ይሆናል እኮ ነው ያልከው። ይሄ ማለት ለማያውቅሽ ልጅና ታጠኝ ማለት ነው። እየተናደድሽ ነው? በትንሽ በትልቅ መናደድ ፊት ያጨማድዳል አሉ። ገረግማ ሁለተኛ ተደረገ። እሱን ላደርግ አልችልም። አንድ ክላስ እኮ ነው የምንማረው። በጣም ነው ታስጠላሽ። አመሰግናለሁ ስለ ምርቃትሽ። ተዋርጂኝ በእናትሽ። ለምን ስትዋረዱ ላታድ መሲ እኔና አንቺ እንደዚህ ነን። ስንት መከራና ችግር አብረን አላሳለፍንም? በብር እንገማመት ናታን ተወኝ። ይኸውልሽ እሺ በቃ ከክላስ ልጅ ቀፋፍዬም ቢሆን ሰጥሻለሁኝ። በቃ እንደውም ብሩን አልፈልገውም፣ ውሰደው ስትፈልግ። እሺ እሺ አሁን ይልሽ ምን ልትያቸው ነው? እሱን እዛ ስደርስ አሳውቃለሁ። አረ መሲ በእግዚአብሔር፣ አረ ተይ በእናትሽ፣ አረ በእናትሽ ከማን ጋር? ወይኔ ቅሌት፣ ወይኔ ውርደት። አንቺ መሲ! ሄይ ሲስተርስ፣ መሲ ይባላል። ሶሲ ሂዋን፣ ስለተዋወቃችሁ በጣም ደስ ብሎኛል። ሄይ ገርልስ፣ ሳክስ ገርልስ። መሲ በሰላም ነው? አሁን የመጣሁት ስለ ናታን ላወራችሁ ነው። ስለ ናታን? ናታን ምን? ናታን ለዘመናት ሲፎግራችሁ የነበረውን ነገር ነግሬ ልገላገላችሁ ነው። መሲ መሲ፣ what are you talking about? come down, she's so funny. አረ መሲ ኩል ዳውን፣ ካም ዳውን። ተወኝ ብያለሁ፣ ተወኝ ናታን። ቆይ ለምን ታስገድዳታለህ? ሁላችሁ ገርልስ እናንተ ያልገባችሁ በጣም ብዙ ነገር አለ። አልተግባባንም። ቆይ ምንድነው እኛ ያልገባን ነገር? ናታን እንግሊዘኛ የሚባል ነገር አይችልም። የለቃቀማትን እንግሊዘኛ መጥቶ ነው የሚያወራባችሁ። ዴም ገር እንዲያውም ዳንስ የሚባል ነገርም ከናካቴው አይችልም። ዋት? ምን መሲ? የምርሽ ነው? የምሬን ነው። አረ ይህች ምን የተመታች ነች? አንቺ አይባ አይደብርሽም እንዴ? እንዴት ነው ማክስ የምታስልጪው? ፋራ ነሽ እንዴ? እርፍ! ጭራሽ እንደዚህ ነው የምታወራው? አዎ እንደዚህ ነው የማወራው። ታዲያ እንዴት እንዳወራልሽ ፈልግሽ? እቺ ነው መሆኗ ነች። በእናታችሁ ቅሌት ይሉታል። ይሄ ነው ቅሌታ። የታባክ ሰራውልክ። ወንድም እንደዚህ ነው ከተል ሰው ተመትናቱ ጋርቸው ምን አድርገኝ በቃ ምን ሆነ ነው አገኘት ተናገረ እንዴ? ብቻ ነው ቆይ ይወራ ከዘንድሮ ጎረምሳ መገኘ ይሻላል። ስለ ወንድም ነው ታው ስለሌላ ስለማን ላወራ ይችላል? እስቲ ምን አድርጎ ነው? ምን ያላደረገ ነገር አለ? ባለግሽ ነው የሚሻለው። መምህር በቃ ምን ሆነ ነው? ጎረምሳ አስቸግሮ መሰለኝ። የቱ ጎረምሳ? እኔ ደግሞ ሚድ ላይፍ ክራይሲስ መስሎኝ
እንዴት ናችሁ? አለንልህ። ክላስ የለም እንዴ? ገብተን እንትን እኮ መጽሐፍ ወስደው ይቅርታ፣ ሶሪ። እሺ በቃ ኧረ እኔ ምን አውቄ። ምን ቡና እንጠጣ ስላልኩት ነው እንደዚህ የሚሆነው? አይመስለኝም። ድሮም ያስተማሪ ጤባራ እኮ አያደርስም። ሰብሊ በአንቺ ላይ ኮካ ያምር። ቢያምርብኝ ባያምርብኝ አንተ ምን አገባህ? አንቺን እንዳለ ለአንቺ አግብተሻል። እኔ የምለው ቆይ የከፈለ ሰው አለ እንዴ? ለምኑ? ሰብለን አናዳት ብሎ ነው። አዎ አለ። ምን? ማን ነው? ኢጎዬ። አሁን በጣም ክፉ ሰው መሆንን አረጋገጥኩ። ስትናደጅ የሆነ ውበትሽ ይጨምራል። ሸረ ወጠረ እንደሞናን ይዛ ሳላት ሳላት እያለኝ ነው። እንደውም አልላደድም። እንደፈለክ መለፍለፍ ትችላለሽ። እኔ እኮ አመጣጤ ልለፈልፍ አልነበረም፣ ጓደኛዬን ሻይ ልጋብዛት እንጂ። ሲገርም ጓደኛ አለክ? አስተዋውቅሽ? እስኪ አስተዋውቀኝ። ሰብሊ ትባላለች፣ ምርጥ ጓደኛዬ። ሰብሊ ይቅርታ፣ ይቅርታ። ዩክ አዝግ ነገር ነክ። እሺ ልቧ ማጨክን ምርጥ ጓደኛ እኮ ነው ያለች። የሚያምሩ ካፕሎች ናቸው አይደል? አንቺ ደግሞ ማንኛልሽ? ለካ አታውቀኝም። ፍምስና አይንህን ጋርዶት ነበር። በቃ የኔ ፍምስና ግን እዚህ ትምህርት ቤት ያላችሁን እንዳለ ለምዶ የሚያንገበግባችሁ። እሱ ስልክ ነህ፣ ግን ስላንተ ፌመስ መሆን አንድ ሰው ግድ የሰጠው አይመስለኝም። ማነው? ሰብልዬ። ሌላ ሰውም አለ። ሌላ ሰው? አታየውም እንዴ ልጁ ደስተኛ እንዴት እንዳደረጋት? ዝም ብለሽ አሰላምጪ። የት አባክ ገና ታብዳለህ። እሺ እናንተ ከበረታችሁ ይበቃል በሚል ይሻላል። ምን አማራጭ አለን? እናንተ እንዴት ናችሁ? አለ ነው። አንቺ ጠፍተሽ ነው። በጣም ፈለግኩሽ። የተሰውረሽ ነው። ለመጥፋት የተጠያቀው ይላ ነው። እንደውም ብቀጩ ደስ ይለኛል። ምን ልቅጣው? ተናገር። ምን ትቀጣለህ? ደስ ያለሽ? የምርህን ነው? አዎ። እኔንም እንደ ሰብለ ይዘኸኝ ጥፋ። ኦኬ። የት ሄጄሽ ልጥፋ? ደስ ያለ ቦታ። ደስ ያለ ቦታ። ኦኬ። እሺ፣ አንድ ቦታ አምጣልኝ። ሰብሊ በይ በቃ። ስማ አቡ ለፍስ ቅዱስ። ይፈገግታሽ ግን ጤናማ አይመስለኝም። አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። ስለዚህ ልክ ነኝ ማለት ነው። ምን ነው ልክ ነሽ? ያለ ምክንያት አደነግጭም። ልጁ መስጦሻል ማለት ነው። ስለዚህ ልጅ ነው የምታወሪው? ለወደፊት ስለምትወጂው ልጅ ነው። በቃ ቀለልሽ ማለት ነው። ሰው እንዴት በፍቅር ላይ ፍቅር ይደርባል? መሲ ግን ጤነኛ ነሽ? ለነገሩ ልክ ነሽ። በብዙ እብዶች መሀል አንድ ጤነኛ ቢገኝ እሱ ነው እብድ የሚባለው። ይሄ ደግሞ ምን ማለት ነው? ማብራራት አይጠበቅብኝም። ጭንቅላትሽን አሰሪሽ። አረ ደግሞ ለምንድን ነው ያለመስተናገርሽ? አየሽ ልክ ነኝ ማለት ነው። ዶ ምን ነው ጥፋተኛ? ሰብሊ ምንድን ነው? ወድሻለሁ ጓደኛዬ። እብድ እና ወዴት ነው ይዘኸኝ የምጠፋው? መንኮራኩር ካገኘው ወደ ጨረቃ ይዤሽ ብሄድም ደስ ይለኛል። ታውቃለህ፣ እንዳየው ነበር የደነገጥኩት። ማለት ይሄን ያላስፈራል? እንደሱ አይነት መደንገጥ እኮ አይደለም። እና እንዴት አይነት መደንገጥ ነው? የልብ መደንገጥ አለ አይደል? ኮራ ቀብረር ያልክ ስለነበርክ ልክ እንዳየው ነበር ልቤ ትርክክ ያለልህ። ኧረ እየሞቀኝ ነው። እኔ ሴት ልጅ እንደዚህ ብላኝ አታውቅም።
ጢባራም ስለሆንክ ይሆናል። አይ ጢባራም እንኳን አይደለም። አንተ ስለማይታወቅ ነው እንጂ ጢባራም እንኳን ነህ። ይሆናል እንግዲህ። እና ወደ ክላስ ግቡ ከመደወሉ በፊት ወዴት ይጅሽ ልት? ደስ ያለ ቦታ ደስ ያለ ቦታ። እሺ በቃ ቆቆሮ ገብዝሻለሁ። ደስ ይለኛል። ፍቅረኛ አለ? የምርህ ነው? ለምን ዋሽሻለሁ? አንቺ የለሽም እንዴ? አይ እኔ እንኳን የለኝም። በቃ ልጅ ግብዣ ይቅርብ። ምን ነው ያስደበርኩሽ ነገር አለ? አይ የለም፣ መሄድ ስላለብኝ። ቻው። ምንድን ነው የማናገረው? ቆይ ለምንድነው እንደምወድሽ ማይገባሽ? ጥፋቴን አምኜ እኮ ይቅርታ ጠይቄሻለሁ አይደል? ይቅር እንድል ነው አይደል የምትፈልገው? አዎ ይቅር ብያለሁ። ግን አንድ ነገር በደንብ ስማኝ። ምንድን ነው? ይቅር አልኩ ማለት እንደ ድሮ ፍቅረኛሞች ነው ማለት አይደለም። እና ምንድን ነው? እናማ ሰላሜን ስለምፈልግ በደንብ አጣርቼ ማሰብ እስክችል ድረስ አጠገቤ እንዳትደርስ። እየመጣህ ጨቅጭቀኝ በቃ። በደንብ ገባኝ። ለምን እንደዚህ ቄሪር እንዳልሽ? እስኪ ንገረኝ፣ ምንድን ነው የገባ? ይሄ አዲሱ ፍሬሽ ተማሪ ስር ስትርመሰመሽ ነበር። ምናልባት እሱ ተመችቶሽ ይሆናል። እንኳን ደግ አደረኩኝ። አየህ ህፃን ነህ። እሺ የህፃን አስተሳሰብ አለብህ። ቢገባህ ሌላ ሰው ላይ ጣትን ለመቀሰር ከመሞከር በፊት የራስን ጉድለት ትረዳ ነበር። ገብቶኝማ ነው መጥቼ ይቅርታ የጠየቁሽ። አልገባህም? ደግሞ ልንገርህ፣ መቼም አይገባህም። አይምሮን የደፈነ ትልቅ ኢጎ አለብህ። ኢጎ ቢኖርብኝማ ዝቅ ብዬ አንቺን አላፈቅርሽም ነበር። አየክ፣ አልተሳሳትኩም። ራስን ከፍ አድርገህ ስለሰቀልክ እኔን ማፍቀር ዝቅታ ሆነብህ። መሲ እውነቷን ነው ማለት ነው። የቲክቶክ ፍምስና አይምሮህን ደፍኖታል። ቆይ ለምንድን ነው ነገሩን የምጠመዝዡ? እኮ እኔ ነኝ የጠመዘዝኩት። እስኪ ጆኒ አንድ ጥያቄ ልጠይቅህ። አንተ ከቲክቶክ ፎሎወርስ በቀር በምን እንደምትበልጠኝ? ምንም። ይሄንን ማውቀው አንድ ነገር ነው። ለማንኛውም ከአሁን በኋላ ተሳስታ አጠገቤ እንዳትደርስ። አጠገቤ ላይ አልፈልግም። ክላስ አንጋ ገና ምሽ ተደወለ። ክላሱ ቀውጢ ቅስቀሳ ላይ ነው። የምን ቅስቀሳ? ጆኒ የሚገርም የቀጠሮ ጌም አለበት እና ይኖረው። እኔ ምን አገባኝ? ኦኬ ለካ ከሱ ልጅ ጋር አትጣጣሙ። ይሄን ጆኒ የሚባል ልጅ ተገላገልኩ ስል ያ ደግሞ ከየት እንደመጣብኝ አላውቅም። ስለ አዲስ ልጅ ነው የምታወራው? ስለሱ ነው የማወራው። የሆነ የማይጥም ነገር አለው ታውቃለህ? ደግሞ ምን አደረገሽ? እኔንማ ምን ያደርገኛል? የሆነ ግን ኦፍ የሆነ ነገር አለው። ታዲያ ኦን አድርገሽ ሞክሪው። ናታን አልቀለድኩም። ኧረ መኮሳተር። ቆይ አንቺ ላይ አልደረሰብሽ? ኦኬ ለካ ኤሌመንተሪ ጓደኛሽ ላይ ደርሶባታል። ቆይ አንተ ስራ የለህም? ለምን አትሄድም ናታን? ስራማ ነበረኝ። እድሜ ላንቺ። ያው ስራዬን አበላሸሽ። ረሲት ሁለተኛ እንደዚህ ብትለኝ እገላለሁ። እሺ ሴት ልጅ መሆንሽ በጀሽ። እሺ እኔ ሴት ልጅ ላይ ጂና ነው እንጂ እዚህ አጋድምሽ ነው። ሞክረኛ አቺ ሂጂና ንዴትሽን እዛው ያናደርሽ ላይ ተውጪ። እሺ ሁላችሁም ወንዶች ትባሉ አንድ አይነቶች ናችሁ። ታዲያ አንቺ ለምን ሁሉንም ሞክርሻቸው? አንቺ ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪ። እሺ ልቀቀኝ። ባላቅሽ ምን እንዳታሞክሪ። ጩያ ምን እንዳሳበደሽ ባላቅም ግን ጤነኛ መስኝም። ጤነኛ አይደለሁም። ሁላችሁም ወንዶች ገደል ግቡ። እሺ በህግ ያስጠይቃል። ቆይ አንቺ ልኬት ነው የምትከሰችው? መንፈስ ነገር ነሽ እንዴ? አዎ እርፍ። ቆይ ለምን ነው የምትከታተይኝ? ይኸውልህ እኔ በሰብሊ ሲመጡብኝ አልወድም። ሰብሊ ደግሞ ምስኪንና የዋህ ስለሆነች ቶሎ ነው የክፋት ወጥመድ ውስጥ ገብታ የምትጎዳው። አንተን ሳይ ደግሞ ምንህም አላማረኝም። ለምን? እሷ ጋር መጠጋጋት አብዝተሃል። ባክግራውንዱ የማይታወቅ ሰው አይመቸኝም። እሺ የሚሆን ድምዳሜ ውስጥ እየገባሽ ነው። ማን ነበረ ስምሽ? መሰረት። ይኸውልህ ኤልያስ በራዳሬ ውስጥ ነህ።
ተጠንቀቅ እሺ። አይነሷል ምንም ታፈጭ አየሁሽ እንጂ አላፈጠጥኩሽ። እሺ ለምን እንደምታይ ኤሌመንታሪ ጓደኛዬ ስለሆንሽ ብቻዬን አልሄድም ነው። አዎ ቆይ ዛሬ ቲሸርት መልስ አልመጣም እንዴ? ይመስለኛል አዲሱ ልጅ ግቢ ውስጥ ጎምለል እያለ ነው። ምን ለማለት ፈልገሽ ነው? ቢያንስ ያሁኑ ምርጫሽ በእውቅና ሳይሆን በቁመት ነው። እሱ ደስ ይላል። ጆንን የቀረብኩት ለእውቅና ሳይሆን ስለወደድኩት መሆኑን ልቦና ሻቀዋል። ኤልያስንስ? መሲ! አቤት ሰብሊ፣ ፕሊስ የማይሆን መላምት እየፈጠርሽ አትረብሽኝ። በቃ ሂጂልኝ ከዚህ። ኤሌመንታሪ ጓደኛሽ ስለሆንኩ እንደኔ ግልጹን የሚነግርሽ የለም ብዬ ነው። ምን ነው ኤሌመንታሪ የሚለውን ቃል አበዛሽ? ቤስትነታችንስ ቀረ እንዴ? ዓለም ስትበልጥብሽ እሱ ቀረ። ዓለም በልጣብኝ ሳይሆን አንቺ ስለላክሽ ነው። ቆይ ደህና ሄሎ፣ አልሚ ነኝ። አወኩሽ። እቅዱ በምናስበው መልኩ እየሄደ ነው? በሚገባ ያልሽኝን ሁሉ እያደረግኩ ነው። አደራ ከቨርህ እንዳታስበላ። ተማመኝብኝ፣ ማንም ሊነቃብኝ አይችልም። የደመረ ሁኔታስ እንዴት ነው? አሁንም እንደጠፋ ነው ወይንስ ልጆቹን እየተከታተላቸው ነው? የለም፣ እሱ አሁንም እንደጠፋ ነው። እርግጠኛ ነህ? አዎ፣ ቤዛንም እየተከታተልኳት ነው። ምንም ያየውን ነገር የለም። እንደነገርኩ በጣም ጥንቃቄ አድርግ። አታስቢ፣ በሚገባ ጥንቃቄ አደርጋለሁ። ትኩረትን አላማና ትምህርት ላይ ብቻ ይሁን። እሺ፣ እሺ። ስፈልግ እደውልልሃለሁ። እሺ፣ እሺ።